ይህ ዓመት ማለትም 2018 ዓመተ ምህረት ሲገባ አንድ የፋኖ አመራር እንዲህ ብሎ ተናግሮ ነበር። አመራሩ ደረጀ በላይ ነው። አፋድ ውስጥ ተሰሚነት ካላቸው ሰዎች መካከል የሚመደብ ጎንደር ላይ ያለውን እዝ በመምራት የሚታገል አመራር። እናም የአመራር ስለ ፋኖ አንድነት ሲጠየቅ እንዲህ ብሎ ነበር በወቅቱ ያው የአማራ ፋኖ አንድነት ያው እንግዲህ ብዙ ሰዓት ብዙ ጊዜ ፈይቶብናል። በእርግጥ አንዳንድ መስተካከል የሚገባቸው ነገሮች ባለመስተካከላቸው ብዙ ውጣ ውረዶች ነበሩ። ያንን ለማስተካከል ድጋሚ ካሁን በፊት እንደነበረው ወጣ ገባ ድረስ ምልስ እንዳይል ያው ብዙ ነገሮች መሰናክል እንዳይኖሩት የነበሩትን መሰናክሎች አርሞ ለመምጣት አርሞ ለመዋሃድ በቃ እኔ ያህል ጊዜ ፈይቶብናል። ከጀመረው ቆይተናል። አሁን ግን እግዚአብሔር ያው ፍቃድ ሆኖ በዚህ በአዲስ ዓመት ያው ጥሩ ዜና ይኖራል ማለት ነው። ያው የተጨረሰ ሁኔታ ነው ያለ። እንግዲህ ብዙም የቀረን አይደለም፣ ጨርሰናል ማለት ይቻላል። እንግዲህ ለኢትዮጵያ ሕዝባችን ለአማራ መጀመሪያ ለአማራ ሕዝብ ሲቀጥል ለኢትዮጵያ ሕዝብ ሲቀጥል ውጭ ሀገር ያለው ወገናችን በጣም ብዙ የተሰቃየ በገዛ ሀገሩ እንዳይመጣ እንዳይንቀሳቀስ የተሰቃየ ሕዝባችንም ውጭ ላይ ያለውም በቅርብ ቀን ደስታውን ይሰማል ብዬ አስባለሁ። መቼ ይሆናል እንግዲህ እግዚአብሔር የፈቀደው። ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል፣ ከነገ ወዲያም ሊሆን ይችላል። ብቻ ደስታው አፋፍ ላይ ነው ያለነው። በደስታ ነው ያለነው። አሁን ደስ የሚል አካሄድ ነው። አሁን ወራት አልፈው ጊዜያት ነጉደው ይህን ሐሳብ መለስ ብለን ስናጤነው ግን ነገሩ ከመሳካት ይልቅ ወደ መፍረሱ የተጠጋ መሆኑን የሚያሳብቁ ክስተቶችን እናገኛለን። እዚያው ደረጀ በላይ ባለበት ጎንደር ውስጥ ብቻ እንኳን ከሰሞኑ አያሌ የእርስ በርስ ግጭቶችን ከፋኖ ሰፈር እየሰማን ነው። የሚዲያ አካላት ተብሎም የተላለፈ ነገር አለ። ይሄ መግለጫ ሙሉ ለሙሉ ሞስተው ነው ማለት አልችልም፣ ግን እውነት እንደያዘ ደግሞ እረዳለሁ። ማን ችግር እየፈጠረ እንዳለ ከሌሎችም ስለሰማውኝ እና በራችንን ዘግተን ሲማከርና የከረምነው ተባለ። ተነጋግረውም ይሁን ተጣልተውም ይሁን አይታወቅም፣ ግን አሁን እንደገና ጠመንጃ ተማዘን ልንታኮስ ነው እያሉን ይገኛሉ። እስካሁን ድረስ ብዙ ቀልድ ተቀልዷል። ታስታውሳላችሁ አይደለ? ያኛ አፋር ሲመሰረት እነማን ከነስክንድር ጋር ተከትለው ሄደው እንደነበር ይታወቃል። ኋላ የነስክንድር አካሄድ አልተመቸንም ብለው እንደገና አፋባሃ ጋር መጡ። አፋባሃ መጡና ቋራ ስብሰባ በሚካሄድበት ሰዓት የቋራ ቃል ኪዳን ላይ የተፈጠረው ችግር እንዲፈጠር ተደረገ። የቋራውም ጉባኤ ያለምንም ስኬት ተጠናቀቀ። አሁን በቅርቡ ደግሞ ወደ አንድ ሊመጣ ነው ሲባል ቆይ እንደ ቀጠና እንጨርስ ተባለ ማለት ነው። እንደ ቀጠና እንጨርሳሉ። 2 ወር 3 ወር ተጠበቀ። ከ3 ወር በኋላ ግን ስምምነታቸውን አይደለም ይዘው የመጡት ጦርነታቸውን ነው። ስለዚህ ሌሎች ዞች ቁጭ ብላችሁ ልመክሩበት ይገባል። ከዚህ በላይ ሊቀለድብን አይገባም። አፋድ የሚባለው ኃይል ለምሳሌ አለኝ እያለ ሲያሳይ የከረመውን ተዋጊ መጨረሻ ላይ አሁን ሰሞኑን አሰልፎ ሲያስገባ እያሳየን ነው። ደቡብ ጎንደር ላይ የገባው ታጣቂ ቁጥሩ ቀላል አይደለም። በአማራ ላይ ክህደት እየተፈጸመ ነው። በአማራ ላይ ሴራ እየተጠነሰሰ ነው። ከሶስት ወር በኋላ እኮ አልተስማማንም የሚል መግለጫ አይደለም የወጣው። አልተስማማንም አይደለም፣ እየተታኮስን ነው ወደ ጦርነት በአራት አቅጣጫ በ6 ግንባር አይነት ወሬ ነው ይዘው የመጡት። ይሄ ደግሞ ሆን ብሎ ትግልን የማዳቀም ሆን ብሎ ትግልን የማግማማት ስራ እየተሰራ ስለሆነ ነው። ለተከዜ ዘብ የፈረመ ኃይል ስላለ ነው። በግልጽ ነግርሃለሁ። ለተከዜ ዘብ እነዚህ ትናሽ ታያቸው ገንዘብ ኢንቨስት ተደርጎ እነ ኮሎኔል ደመቀ ብዙ ስራ ሰርተው ለተከዜ ዘብ የፈረመ ኃይል አለ። ያ ኃይል እንደ ጎንደር ቀጠናም ወደ አንድ ለመምጣት ሲሞከር እንቅፋት ሆኖ ይገኛል። እንደ አማራም ለመሰባሰብ ሲሞከር እንቅፋት እየሆነ ይገኛል። ስለዚህ ከሀገር የወጣ ነው እንደው ዝም ብለን ዜና ልናደርስ አይደለም። ነገሩ የአፋባህና የአፋሃድ ብቻም ሳይሆን በዚያ በአንዱ አፋባ ውስጥ ሆነው የሚጣሉ ሰበብ ፈልገው የሚነታረኩም እንዲሁ በዝተዋል። ከሰሞኑ ሳሙኤል ባለድል የተባለ አንድ የፋኖ አመራር ላይ የሚነሱ ጥያቄዎችም የዚሁ ተቀጥላ ናቸው። በእርግጥ ስሙ በስፋት እየተነሳበት ያለው ሳሙኤል ነገሩን የሚያያይዘው ከመንግስት አሻጥር ጋር ነው። መንግስት በርካታ ገንዘብ በጅቶ አንድነታችንን ሊከፋፍል ተነስቷል በሚል ጤና ይስጥልኝ። አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንዲሁም የበላይ ዘለቀ እዝ ወታደራዊ አዛዥ ነኝ። እንግዲህ በዚህ የ2 ዓመት ተኩል የትግል ሂደት ውስጥ
ብዙ ፈታኝ ሁኔታዎችን ያለፈበት ሁኔታ አለ። ያም ሆኖ አንድ ድርጅት እንደ አማራ የማቆም ችግር በሰፊው ሲፈተን የቆየ ቢሆንም አሁን ባለንበት ሁኔታ አማራዊ ድርጅት ወይም ደግሞ አንድ አማራዊ ቤት የመስራት ሂደቱ ያለቀ እየተጠናቀቀ የመጣ ያለበት ሁኔታ ስላለ ይሄ ያሰጋው የጠላት ኃይል በጣም በሰፊው እንዲሁም በከፍተኛ ደረጃ ከፍተኛ ገንዘብ ሳይቀር በጅቶ በሰራዊታችን መሃል የመከፋፈል ስራዎችን ለመስራት ልዩነቶችን ነገር ግን ሌሎች ፋኖች በእርሱ ስር ሆነው የሚዋጉ ጭምር ማለት ነው ሳሙኤል መረጃ እየሰጠ በመንግስት ድሮን እያስመታን ነው የሚሉ መግለጫዎችን ሲሰጡ ነው የምንሰማቸው። አሁን የደረሰን አንድ አጭር መረጃ አለ ከዜና ክፍል። ይኸውም በተለይም የአማራ ፋኖ ብሔራዊ ኃይል አድዋ ክፍለ ጦር በላይ ዘለቀ እዝ ማለት ነው አድዋ ክፍለ ጦር አካባቢ የድሮን ጥቃት መጣሉን የሚገልጽ ነው። በዚህ የድሮን ጥቃት ምክንያትም እንዲሁ እርስ በርስም መጠነኛ ግጭቶች እንዳሉ የሚገልጽ አጭር መግለጫ ልከውልናል። ይኸውም በተለይ ክፍለ ጦሩ ዋና አዛዥና የአፋብሃ አመራር ጭምር አባል የሆነው አርበኛ ሳሙኤል ባለድል ብዙ ሸፍጦችን፣ ወንጀሎችን ፈጽሞብናል የሚሉ መግለጫዎች ናቸው የተካተቱት። ስለዚህ እሱን በቁጥጥር ስር ለማዋል እየጣርን በነበረበት ሰዓት የክፍለ ጦሩን መሳሪያዎች ጭምር በመያዝ ተሰውሮብናል፣ ጠፍቶብናል ብለዋል። ነገር ግን እሱን ለመያዝ ጥረት እያደረግን በነበረበት ሰዓት ከአገዛዙ ጋር በመነጋገር የድሮን ጥቃት አስጥሎብናል ነው የሚሉት የክፍለ ጦሩ ፋኖች። ወደ 10 የሚሆኑ ፋኖች በጋራ በመሆን ነው ይህንን መግለጫ ያወጡት። እናም የአፋብሃ ከፍተኛ አመራሮች እንዲሁም የበላይ እዝ አመራሮች ጣልቃ እንዲገቡና ውሳኔያቸውን እንዲያሳውቋቸው ይህንን እንዲረዱ በደንብ መረጋጋት እንዲፈጥሩም ጭምር የሚጠይቅ መግለጫ ነው። እነዚህን መግለጫ የላኩት አርበኞች አርበኛ ጌጤ ደሳለኝ፣ አርበኛ ተመስገን ወለላው፣ አርበኛ ክንድዬ ጸጋዬ። ክንድዬ የክፍለ ጦሩ የፋይናንስ ክፍል ኃላፊ ነው። እንዲሁም አርበኛ መኳንንት ተገኘ የክፍለ ጦሩ የዘመቻ አዛዥ ነው። አርበኛ አጋዬ ደጉ፣ አርበኛ ምህረቴ አወቀ፣ አርበኛ ለማ ጌታውና አርበኛ አስፌ ደሳለኝ እንዲሁም አርበኛ ሀብታሙ በጋራ በመሆን የላኩት መግለጫ ነው። እዚህ አካባቢ አስቀድሞም ጭምር እንደዚህ አይነት ቅሬታዎች በተደጋጋሚ ሲነሱ ነበረ። አሁን ወደ ችግር ጭምር እያመሩ ይመስላል። የሆነ ሆኖ ግን የበለጠ የከፋ ችግር ከመፈጠሩ በፊት በተለይም ከፍተኛ አመራሮች በአካባቢው ያሉ ከፍተኛ አመራሮች ይህንን የማረጋጋት እና ወደ መደበኛ ሁኔታ የመመለስ ኃላፊነታቸውን እንዲወጡ እኛም እንዲሁ ለማሳሰብ እንፈልጋለን። የተላከው መግለጫ በጣም ረዥም ነው። ሙሉውን ለማንበብ ሰዓትም ስለሌለን ነገር ግን በአጭር ጭብጡ ይህንን የሚል ነው። ሌላ ጊዜ አስፈላጊ ከሆነ እነሱን ጋብዘን ከሁለቱም ወገን እንዲነጋገሩ እናድርጋለን። በእኛ በኩል የአማራ ፋኖ በጠቅላላ ወደ አንድ መዋቅር እንዲመጣ ማድረግ ላይ ነው ትኩረት የምናደርገው። ይህንን በአስቸኳይ ድረስልን በሚልም የላኩት ስለሆነ የግድ ድምፃቸውን ላለማፈን ያህል ነው የምናሰማው። ዩኒቨርሲቲው ከረፈደ ያሳለፈው ውሳኔ ወላጆችንና ተማሪዎችን አስቆጣ። ወላይታ ሶዶ ዩኒቨርሲቲ ለሁለት ጊዜ ለሪሚዲያል ተማሪዎች ያደረገውን የመግቢያ ጥሪ አራዝሟል። ዩኒቨርሲቲው ከዚህ ቀደም ለታህሳስ 23 ቀን 2018 ዓ.ም ጥሪ አድርጎ ነበር። በኋላም በተለያዩ ምክንያቶች በሚል ምንም ግልጽ ባልተደረገ ነገር ወደ ጥር 1 ቀን 2018 ዓ.ም አራዝሟል። መግቢያው ወደ ጥር 1 መራዘሙን ተከትሎ ተማሪዎችና ልጆቻቸውን የሚሸኙ ወላጆች ራቅ ካሉ የሀገሪቱ አካባቢዎች ሳይቀር በዚህ በበዓል ወቅት ተነስተው ጉዞ ከጀመሩ በኋላ ተቋሙ መግቢያው ድጋሜ ተራዝሟል ማለቱ ነው የተሰማው። ቃላቸውን የሰጡ በርካታ ወላጆችና ተማሪዎች በዩኒቨርሲቲው ድርጊት እጅግ መቆጣታቸውንና ማዘናቸውን ገልጸዋል። አንድ ወላጅ የዩኒቨርሲቲውን ጥሪ ሰምተው ልጃቸውን ይዘው መንገድ ጀምረው ጅማ ከተማ ካደሩ በኋላ መግቢያ መራዘሙን እንደሰሙ ተናግረዋል። እንዴት እንዲህ አይነት ነገር ይደረጋል ሲሉ የጠየቁት ወላጅ በዩኒቨርሲቲው ድርጊት እጅግ ማዘናቸውንና መቆጣታቸውን የሚመለከተው ከፍተኛ አካል እየተፈጸመ ያለው ነገር ጠይቆ መፍትሄና እርምጃ እንዲወስድም ጥሪ አቅርበዋል። ሌላም ወላጅ መንገድ ጀምረው አዲስ አበባ ገብተው ካደሩ
በኋላ ጥሪ መራዘሙን እንደሰሙ ተናግረዋል። እንዲህ ያለው ዝርክርክ አሰራር መታረም አለበት። ቀደም ብሎ ነገሮች ካልተስተካከሉ መጥራቱ ለምን አስፈለገ? ተማሪዎች መንገድ ከጀመሩ በኋላስ አራዘምን ማለት ምን የሚሉት ቀልድ ነው ብለዋል። ሌሎች በርካታ ተማሪዎች ከሰሜን፣ ከደቡብ፣ ከምስራቅና ምዕራብ የሀገሪቱ አካባቢዎች ተነስተው መንገድ ጀምረው በርካቶቹ በነጋታው ጉዟቸውን ለመቀጠል በተለያዩ ከተሞች አድረው ባሉበት ጥሪ መራዘሙን እንደሰሙ ተናግረዋል። ቤተሰብ በሌለው አቅም የትራንስፖርት ከፍሎ በበዓል ከቤት ካወጣን በኋላና በየከተማው አድረን ጉዞ ልንጀምር ስንል ተራዘመ መባሉ አሳዛኝ ነው ብለዋል። አሁን የት እንሂድ? ድጋሚ ከፍለን ወደ ኋላ እንመለስ? ለዚህ እንግልትና መጉላላት ዩኒቨርሲቲው ተጠያቂ ነው ሲሉም ገልጸዋል። ተማሪዎች ከምንም በላይ የትምህርት ጊዜያቸው የተቃጠለ መሆኑ ለምን እንደሚራዘም እንኳን በግልጽ የሚነግራቸው አካል እንደሌለም ተናግረዋል። ጥሪው ሲራዘም ይህ መጀመሪያው እንዳልሆነ ጠቁመው የሚመለከተው የበላይ አካል መፍትሄ እንዲፈልግም ጠይቀዋል። ፕሬዝዳንቱ ከግድያ ለጥቂት አመለጡ። የቡርኪና ፋሶ የደህንነት ሚኒስትር መሐማዱ ሳና እንደገለጹት ሴራው የተቀነባበረው በካፒቴን ትራውሬ አማካኝነት ከስልጣን በተወገዱት የቀድሞ የአገሪቱ መሪ ሌተናል ኮሎኔል ፖል ሄንሪ ዳሚባ ነው። እንደ ሚኒስትሩ ገለጻ ይህ ሀገሪቱን የማናጋትና ፕሬዝዳንቱን የመግደል እቅድ የገንዘብ ድጋፍ የተደረገለት ከጎረቤት ሀገር ኮት ዲቯር ነው። ይሁን እንጂ እስካሁን ድረስ ከኮት ዲቯር መንግስትም ሆነ ከሌተናል ኮሎኔል ዳሚባ የተሰጠ ምንም አይነት ምላሽ የለም። ካፒቴን ኢብራሂም ትራውሬ ስልጣን ከያዙ በኋላ በተደጋጋሚ የመፈንቅለ መንግስት ሙከራዎች እንደተደረጉባቸው የሚታወቅ ሲሆን የቡርኪና ፋሶ መንግስት ለነዚህ ሙከራዎች ኮት ዲቯርን ተባባሪ ናት በማለት በተደጋጋሚ እየገለጸች ትገኛለች። በዓለም ገበያ የነዳጅ ዋጋ ቀነሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንደምታቀርብ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ1 በመቶ በላይ መቀነሱን ዘ ጋርዲያን ተናግሯል። ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ ረቡዕ ዕለት ከ1 በርሜል ከ$60 በታች የወረደ ሲሆን የአሜሪካ ድፍድፍ ነዳጅ ደግሞ በ1.4 በመቶ ቀንሶ $56.44 ሆኗል። የአሜሪካ ጣልቃ ገብነት ቬንዙዌላ ወደ ቻይና የምታደርገው የነዳጅ ኤክስፖርት ሊያቋርጥ ይችላል የሚል ስጋትንም ፈጥረዋል። ይህች ላቲን አሜሪካ ሀገር ከምታመርተው ድፍድፍ ነዳጅ ውስጥ 80 በመቶ የሚሆነውን ወደ ቻይና ትልካለች። ይህም ቤጂንግ ለድፍድፍ ነዳጅ ከፍተኛ ዋጋ እንድትከፍል ሊያስገድደትና ከዋይት ሃውስ ጋር ያለውን ውጥረት ሊያባብሰው ይችላልም ተብሏል። የቻይና ውጭ ጉዳይ ሚኒስቴር ረቡዕ ዕለት በሰጠው መግለጫ ቬንዙዌላ በተፈጥሮ ሀብቷና በኢኮኖሚያዊ እንቅስቃሴዎቿ ላይ ሙሉና ቋሚ ሉዓላዊነት አላት ብሏል። አክሎም አሜሪካ ነዳጁ ለእሷ እንዲሰጥ ያቀረበችው ጥያቄ ዓለም አቀፍ ሕግን የሚጥስ የቬንዙዌላን ሉዓላዊነት የሚጋፋና የቬንዙዌላን ሕዝብ መብት የሚጎዳ ነው ሲል ገልጿል። ቀደም ብሎ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እንደ አሜሪካ ፕሬዝዳንትነቴ ይህ ገንዘብ ለቬንዙዌላና ለአሜሪካ ሕዝቦች ጥቅም እንዲውል እቆጣጠረዋለሁ። ይህ ነዳጅ በመርከብ ተጭኖ በቀጥታ በአሜሪካ ወደሚገኙ የመጫኛ ወደቦች ይመጣል ብለው ነበረም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓውያኑ 2027 የአሜሪካ ወታደራዊ ወጪ ከ50 በመቶ በላይ አድጎ $1.5 ትሪሊዮን እንዲሆን ጠየቁ። የአሜሪካ ኮንግረስ ባለፈው ታህሳስ ያጸደቀው የመከላከያ በጀት $901 ቢሊዮን ሲሆን ትራምፕ ይህ አሃዝ ከእጥፍ በላይ እንዲያድግ ጠይቀዋል። ትራምፕ ረቡዕ ዕለት በማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ይህን ማድረግ የምናስበው አስደናቂ መከላከያ ሰራዊት ከመገንባት በተጨማሪ ጠላት ቢኖረንም ራሳችን ደህንነታችንን የተጠበቀ እንዲሆን ያስችለናል ብለዋል። በተያያዘ ዜና ከአሜሪካ መከላከያ ሰራዊት ጋር የሚሰሩ ኮንትራክተሮች በፍጥነት የጦር መሳሪያ የማያቀርቡና የማምረቻ ቦታዎችን የማይገነቡ ከሆነ ለባለቤቶቹ የሚከፍሉትን ገንዘብ እንደሚቀንሱም ዝተዋል። ትራምፕ ይህንን ካሳወቁ በኋላ በኒውዮርክ የአክሲዮን ገበያ ግዙፍ የሚባሉት የጦር መሳሪያ አምራች ኩባንያዎች የአክሲዮን ዋጋ ከፍ ብሏል። የምጣኔ ሀብት ባለሙያዎች አሜሪካ የምታወጣው ወጪና የምታስገባው ገቢ መጠን ልዩነት እየሰፋ ነው ሲሉ ማስጠንቀቂያ ሰጥተዋል። ነገር ግን ፕሬዚዳንቱ ምስጋና
ምስጋና እኔ በታሪፍ ላመጣሁት ገንዘብ ይሁንና ዋሽንግተን የተጠየቀውን 1.5 ትሪሊዮን ዶላር በጀት በቀላሉ መመደብ ይችላል ብለዋል። ትራምፕ ከመጀመሪያው የስልጣን ዘመናቸው ጀምሮ የአሜሪካና የሌሎች አጋር ሀገራት ወታደራዊ ወጪ ከፍ ማለት አለበት የሚል ሐሳብ ያነሳሉ። ትራምፕ የአሜሪካ መከላከያ ሰራዊት በጀት ከፍ ይበል የሚል ጥያቄ ያቀረቡት ዓለማችን በቀጠናዊ ፖለቲካ በተናጠችበት በዚህ ጊዜ ነው። የአሜሪካ ኃይል በሩሲያ ሰንደቅ ዓላማ ስር የምትንቀሳቀስ ነዳጅ ጫኝ መርከብ የአሜሪካን ማዕቀብ ጥሳለች በሚል በቁጥጥር ስር መዋሉ በቅርቡ ተዘግቦ ነበር። ይህ ዜና የተሰማው የአሜሪካ ልዩ ኮማንዶ ባለፈው ሳምንት ቅዳሜ ቬኔዙዌላ መሪ ኒኮላስ ማዱሮን ካራካስ ከሚገኘው ቤታቸው ይዞ ወደ አሜሪካ በመውሰድ ክስ ከመሰረተባቸው በኋላ ነው። ትራምፕ የቬኔዙዌላ መሪ ወደ አሜሪካ ለሚመጡ በመቶ ሺዎች ለሚቆጠሩ ስደተኞች ተጠያቂ ናቸው ሲሉ ከመውቀሳቸው በተጨማሪ ማዱሮ የእጽ ሽብርተኝነትን ያራምዳሉ የሚል ክስ እንዳላትም ይታወቃል።